ያንቺ እናት መፈለግ እኮ ልክ የኔ እናት እንደመፈለግ ነው። ግን መንገዶቹ ትክክል አይደሉም። ለምን? ለቃል አዝነህላት ነው? ስላለቀሰች ነው? ምን ሆነሃል ዳግም? ለእሷ እንዳላዝን እኮ ደጋግመህ ትነግረኝ ነበር። አንተ ግን መልሰህ አዛኝ ሆንክ። ብሌን እባክሽ ተረጋጊ። ማንም ስለሌለኝ ነው እንደዚህ የምትሆንብኝ። እኔ ግን ራሴ ማድረግ የምችለው ነገር ቢሆን ኖሮ አላስጨንቀህም ነበር። አንተ ግን ለእኔ ስትል ትዕግስተኛ መሆን ከበደ፣ ስሜትን መቆጣጠር አቃተ። እኔ ለአንተ ስል ስንት ጸጸት ተሸክሜ እየኖርኩ እንደሆነ ብታውቅ ኖሮ ይቺ ለአንተ በጣም ትንሽዬ ነገር ነበረች። በቃ አታልቅሽ። እኔ ሁሉም ነገር አስተካክለዋለሁ። ባልፈልጉም ለአንቺ ስል እንደ አዲስ እጀምራለሁ። ከዚህ በላይ የማትፈልገው ነገር እንድታደርግ አላስገድድህም። ተይ ብሌን፣ እኔ አንቺን ከፍላጎቴ በላይ ነው የምወድሽ። እኔም እወድሃለሁ። የማፈቅረውን ሰው እኮ ከሌላ ሴት ጋር ማየት አልፈልግም፣ ግን ደግሞ ይህንን ለእናቴ ስል ማድረግ አለብኝ። እሺ በቃ የሆነ መንገድ አናጣም። ብሌን አፈቅርሻለሁ። ለአንቺ ስል ከአዲስ እጀምራለሁ። እኔም አፈቅራለሁ ዳግም። በመጨረሻም ቃል እንግዲህ ከቤት ተባራለች። ይህንንም እንግዲህ ያደረገችው ሰላም ብሌንን ልትገላት ስለነበር ነው ማለት ነው። ብሌን ከዚህ በፊትም እንግዲህ በተደጋጋሚ ቃል ስታስፈራራት ታያታለች ማለት ነው። በየቀኑ ስነ ምግባር የላትም፣ በየጊዜው ደግሞ ክፋትን ነው የምታስበው ማለት ነው ቃል። ይህንን ነገር ሰላም ተመልክታለች። ከዚህ በፊትም የምታደርጋቸው ስነ ምግባሮች እንዲሁም ደግሞ ክፉ ነገሮች እያዘወተረች ስለመጣች አሁንማ ከነጭራሹኑ ልጄ እንደማትሆኚ በጣም እርግጠኛ ሆኛለሁኝ። ስለዚህ ምርመራው እስከሚታወቅ ድረስ አንቺ እዚህ ቤት መቆየት የለብሽም። ሳስብ በየጊዜው የምትሰራቸው ክፋቶች እየባሱ መጥተዋል። ስለዚህ አሁን ላይም ምናልባት ልጄም ልትሆኚ ትችያለሽ ብዬ ብገምት እንኳን አሁን ላይ ጸሎቴ አንቺ ከነጭራሹኑ ልጄ እንዳትሆኚ ነው የምጸልየው። አንቺ ልጄ ከምትሆኚ እኔ ሞቴን እመርጣለሁኝ። ካሁን በኋላ እኔና አንቺ በምንም በኩል ልጅና እናት መሆን አንችልም። ሌላ አማራጭ የለኝም። አንቺን ከዚህ ቤት ውስጥ ማስወጣት ብቻ ነው። ስለዚህ ሻንጣሽን አዘጋጅተሽ ከዚህ ቤት ውልቅ ብለሽ እንድትወጪ እፈልጋለሁኝ። ብዙ ጊዜ አስቤበታለሁ። አንቺ ግን ምንሽም ልጄ አይመስልም እና ስነ ምግባር ብቲ በጭካኔም ብቲ እኔ እንደዚህ አይነት ጨካኝ ልጅ የለኝም። የኔ ልጅ ደግሞ ጨካኝ ልትሆን አትችልም። ስለዚህ አንቺ በምንም ታምር ልጄ ልትሆኚ አትችይም። እናም ደግሞ ደመነፍሴም የሚነግረኝ ቃል የአንቺ ልጅ እንዳልሆነች ነው የሚነግረኝ። ስለዚህ ከዚህ ቤት ዛሬውኑ እንድትወጪ እፈልጋለሁ ብላ አስጠንቅቃ ሁሉንም ነገር ነግራት ነበረ። ከዛ በኋላ እንግዲህ ቃል ያደረገችው ነገር በጣም አሳፋሪ ነገር ነበረ። እኔ እንኳን ከዚህ ቤት ብወጣ ምንም ሳሊዝ አልወጣም፣ ህይወትሽን ምስቅልቅሎ እንዲወጣና እንዲሁም ደግሞ አንቺ ለፍተሽበት የመጣሽውን ከውጭ ሀገር ይዘሽ የመጣሽውን ወርቅና ብርሽን ይዤ ነው የምጠፋው እንጂ እንዲሁም ዝም ብዬ በባዶ እጅ አልወጣም። ያቀድኳቸው ያሰብኳቸው ነገሮች ሁሉ አልተሳኩልኝም። ሀብትና ንብረቷን ወርሼ ሁሉንም ወስጄ እወጣለሁ ብዬ አስቤ ነበር። ነገር ግን ሊሳካልኝ አልቻለም። አሁን ያለኝ አማራጭ ጌጣጌጦቿን ይዤ መጥፋት ነው። እንዲሁም በባዶ እጄ አልወጣም ብላ ነው እንግዲህ የሰላምን ጌጣጌጦች ወስዳ ልትደብቅ ስትል ሰላም እንግዲህ መታባት ተጸጽታ እንድትቀር ልትነግራት ነበር የተመለሰችው። ስትመለስ ግን የቃል አሳፋሪ ነገሮችን አየች። ከዛ በኋላ እንድትወጣ እንደውም ወሰነች። ከጠቀመሽም ይሄው ጌጣጌጦቹንም ውሰጂ ብላ ሻንጣዋ ውስጥ ከተተችላት። ከዛ በኋላ በስተመጨረሻም እንግዲህ ከቤት ረቻት። እናም ውጪ ላይ ስትሆን ደግሞ ጌጣጌጦቿን መሬት ላይ ወርውራ ተፍታባት ነበረ። ከዛ ቤት ውልቅ ብላ እየወጣችው ማለት ነው።
ሰላም ግን በዛ ሰዓት እንኳን ክፉ ነገር አልተናገረቻትም። እስከ ዛሬ ድረስ እንደውን ቃልን ተሸክማት ነው የኖረችው። እናም የእሷ ልጅ እንዳልሆነች ስለተጠራጠረች ነው እንጂ እንዲሁም ደግሞ ሳሚ ስለነገራት ነው እንጂ እሷ በራሷ አይደለም ልጇ እንዳልሆነች የደረሰችበት። እናም ደግሞ ትክክለኛ ውሳኔ ነው አሁን ላይ የወሰነችው ማለት ነው። ህይወቴን እያመሰቃቀልሽ አንቺ ነሽ ብላ በመጨረሻም ብሌንን ልትገላት ነበረ ሰላም የደረሰችላት። እኔ ባልደርስላት ኑሮ አሁንም ገለሻት ነበረ። ስለዚህ በተደጋጋሚ ነው ይሄንን ነገር ያየሁትኝ። ይሄን ያህል ብሌን ምን አድርጋሽ ነው? እናም ደግሞ እስከ ዛሬ ድረስ ስጠራጠር ነበር ምናልባት ልጄ ትሆን እንዴ ብዬ። እናም ሳሚ የነገረኝ ነገር እውነት ነው፣ አንቺ እዚህ ቤት ልትኖሪ አይገባሽም ብላ እንግዲህ በመጨረሻም መወሰን ያለባትን ውሳኔ ወስና ቃልን እንግዲህ ከቤት አባራታለች ማለት ነው። ይህ ደግሞ ሰላምን አሁን ላይ ሰላም ሰጥቷታል ማለት ነው። እንግዲህ ሰላም በራሷ ጊዜ የቃልን ሴራ አውቃለች ማለት ነው። እናም ደግሞ ልጇ እንዳልሆነችም ሙሉ በሙሉ 100% እያመነች እየመጣች ነው ማለት ነው። ቃል እንደሆነች እንግዲህ እንዳየናት ነው። ውርደት የማይሰለቻት ልጅ ናት ማለት ነው። አይኗን በጨዋ አጥባ በጣም ብዙ ጊዜ በተደጋጋሚ እንግዲህ መጥፎ ነገሮችን ትሰራለች። በዛው ልክ ደግሞ እንግዲህ በምን አይን እንደምታያት ባላውቅም ሰላምን በዚህ መልኩ እንግዲህ እያዋረደቻትና እያሳፈረቻት አንገቷን እያስደፋቻት ነበረ ማለት ነው። ዛሬ ላይ ግን ምንም ቢሆን እኔን እንድታሳፍርኝ እንዲሁም ደግሞ እኔን ልታዋርጅኝ እድሉን አልሰጥሽም ብላ በመጨረሻም እንግዲህ ሰላም የሚገባትን ነገር አድርጋለች ማለት ነው። ማለት ለቃል የሚገባውን ነገር ሁሉንም አድርጋ ከቤት አፈናቅላታለች። ይህ ነገር ደግሞ በጣም ነው ደስ የሚለው ማለት ነው። አሁን ላይ ደግሞ ነገሮችን ለማጣራት እንኳን አይመቻትም። ምክንያቱም በኃይሉም እንደሆነ በምንም ምክንያት ወደዛ ቤት መመለስ አልቻለም። በኃይሉ አሁን ላይ በጣም እየተበሳጨ ነው ያለው። እቅዶቹ ሁሉ እሱ በሚፈልገው መልኩ አልሄድለት ብለዋል ማለት ነው። ወይዘሮ ገነትም አሁን ላይ እንግዲህ በጣም በሱ እየተበሳጨችና እንዲሁም ደግሞ በጎረቤቷ እርቅን ፈጥራለች። ነገር ግን ለበኃይሉ ምንም አይነት ወሬ እንደማታቀብል ቃል አስገብታታለች ማለት ነው። እናም አስፈራርቶኝ ነው እንጂ እኔ ለበኃይሉ ምሰራ ሰው አይደለውም ብላ ስላሳመነቻት ያ ነገር ደግሞ አሁን ላይ እንግዲህ እየጎዳት መሆኑን አታውቅም። በስተመጨረሻም ግን ያው ዳግም ወደ ቤቷ ተመልሷል ማለት ነው። ከእናቱ ጋር መኖር ጀምሯል። ይህ ነገር ደግሞ እንግዲህ ለአቶ በኃይሉ በጣም አደገኛ ነው። በምንም ታምር የወይዘሮ ገነት ጎረቤት መረጃ ይዛለት አትመጣም ማለት ነው። ያንን ነገር ደግሞ ሄዳ ለበኃይሉ ተናግራ ነበረ። በኃይሉም ይሄ ሊሆን አይችልም፣ እናም ደግሞ አንቺ ለምንድን ነው በዚህ ልክ አልሰራልህም አላገኝልህም የምትዩ? እንደምንም ብለሽ እሷ ቤት ገብተሽ መረጃዎችን እንድታቀብኝና እንዲሁም ደግሞ እዛ ተዳፍኖ የቀረውን የእሷ ባል ሁሉንም ነገር ጥሎ ነበረ የሄደው ማለት ነው ለሷ። እናም እዛ ቤት ውስጥ አንድ መረጃ ስለኔ የሚመለከት ነገር እዛ ቤት ውስጥ መኖር የለበትም ብሎ እንግዲህ አምኗል ማለት ነው። ያ ነገር ደግሞ 100% ገነት ቤት ውስጥ ነው ያለው። ያንን ለመውሰድ ደግሞ ግዴታ ዳግም ከዛ ቤት ውስጥ መውጣት አለበት። እናም ደግሞ ለዚሁም መንስኤ ያንተ እህት ናት ብላ ነግራታለች። ዳግምን ከቤት አባረዋለች። ይህ ነገር ደግሞ እንደሚሆን ካላደረግ ካሁን በኋላ በምንም ታምር እዛ ቤት ውስጥ ገብቼ አንድም ነገር ይዤልህ አልመጣም ብለዋለች ማለት ነው። እንዴት እንደዚህ ትይኛለሽ? እኔ እኮ በኃይሉ ነኝ፣ ሁሉንም ነገር አሳከዋለሁ። እናም ዳግም ከዛ ቤት ውስጥ ወጥቶ ወደ ሰላም ቤት እንዲመለስ አደርገዋለሁ። ምን ይሆን እንደዚህ ከቤት እንዲያስባርራት ያደረገው ነገር ብሎ እንግዲህ የጠየቃት ነበረ። እናም እኔ የማውቀው ነገር የለም፣ ነገር ግን ከእሷ ጋር ተጣልቶ ነው እዛ ቤት የተመለሰው። ዳግም ደግሞ እዛ ቤት ውስጥ እያለ እኔ ምንም አይነት ስራ ለአንተ ልሰራ አልችልም። ይህ ደግሞ ምንም የማደርገው ነገር ስለሌለኝ አማራጭ ስለሌለኝ ነው እንጂ ለአንተ አለመስራት ፈልጌ አይደለም ብላ አሳምነዋለች። ምክንያቱም እንደሚገላት ስለምታውቅ ማለት ነው የወይዘሮ ገነት እንግዲህ ጎረቤት እና ያው ይቅርታ ብላኛለች። ሁሉንም ነገር አልነቃችም። እናንተ አስፈራርተኸኝ እየሰራው እንደሆነ ነበር የነገርኳትኝ እንጂ እና በበጎ ፈቃዴ ላንተ እንደምሰራ አታውቅም። ለዛም ነው ያንተን ክፋት አይታ እኔን ይቅር ያለችኝ ብለዋለች ማለት ነው። እንግዲህ አቶ በኃይሉ እንደምንም ብዬ ዳግምን ወደ ሰላም ቤት እመልሳለሁ፣ ከዛ በኋላ አንቺ ስራሽን ትቀጥያለሽ፣ ይሄማ ሊሆን አይችልም ብሏት እሷንም እንግዲህ ሂጂ ከፊቴ ብሎ አንቋሾ አባሯታል ማለት ነው።
ከዛም እንዲሁ ዝም ብለህ እንደ ውሻ ለምን ታባረረኛለህ? ሂድ ስባልም እኮ የሆነ ነገር ሰታኝ ነው። ለአንተ እኮ እየሰራው ነው እኮ እንዲሁ ዝም ብዬ በውሃ አይደለም እኮ እኔ የምሰራው። ስለዚህ የሆነ ነገር እንድትሰጠኝ እፈልጋለሁ ስትለው እንግዲህ ብር ሰጥቷት ሂጂ ከዚህ ብሎ አንቋሿታል ማለት ነው። ለብር ብላ እንግዲህ ይህን ያህል ክብሯን ዝቅ እያደረገች ነው ያለችው ማለት ነው። በዛ ላይ የወይዘሮ ገነት ጎረቤት እንግዲህ ዳግምም አስፈራርቷት ነበረ ማለት ነው። አንቋት ሁላ ነበረ። በዛ ነገርም በጣም ተበሳጭታለች። አሁን ላይ በጣም ቂም እየያዘችበት ነው ያለችው። እሷ እንግዲህ ወይዘሮ ገነትን ቁርስ ለማብላት ነበረ እንጀራ ይዛ የመጣችው። ምክንያቱም በደንብ እንድትቀርቧትና ሙሉ በሙሉ ወይዘሮ ገነት በጎረቤቷ ደስተኛ እንድትሆንና እናም እንዳትጠራጠር አንዳንድ መረጃዎችን ለመቀበል ነው የመጣችሁ ብላ እንዳትጠራጠር ለማድረግ ነበረ። ነገር ግን ዳግም ከእንቅልፍ ሲነቃ እሷን አግኝቷት ስለነበረ እሱ ደግሞ እንዴት መጣ እሱ መምጣቱን እንዲሁም ደግሞ እዚህ መኖሩን ባውቅ ኑሮ ከበር ነበረ የምመለሰው። አሁን ያቀድኳቸው ነገሮች ሁሉ አይሳኩልኝም አይደለ በቃ ብላ በጣም ተናዳ ነበረ በራሷ ማለት ነው። እንግዲህ አሁን ላይ ዳግም እዛ ቤት በመሆኑ ወይዘሮ ገነት በጣም ደስተኛ ሆናለች ማለት ነው። ልጄ ወደ ቤቱ ተመልሶ ከኔ ጋር መኖር ከጀመረ ከአሁን በኋላ ምን እፈልጋለሁ? ልጆቼ የመኖሬ ምክንያት ናቸው ብላ እንግዲህ ለቃልም ፍቅሯን እየገለጸችላት ነበረ። እኔ እናንተን አጥቼ መኖር አልፈልግም። እናም ብሌን አንቺም ከዛ ከሰላም ቤት መውጣት አለብሽ። ሰላም ጥሩ ሰው አይደለችም ብላታለች። ነገር ግን እኔ ሰላምን ለአውሬ ሰጥቼ እዚህ ቤት አልመጣም። ወዳ አይደለም በጣም ስሜታዊ ሆናና ተናዳ ነው እንጂ እንዲሁም ደግሞ የበኃይሉን ተንኮል ስለማታውቅ ነው ይህንን ነገር እያደረገች ያለችው እንጂ ከልቧ አይደለም። ከዛ በኋላ ዳግምን ካባረረች በኋላ በጸጸት ስታለቅስ አይቻታለውኝ። ስለዚህ በፍጹም አላደርግም ብላ እምቢ ብላታለች ማለት ነው። በስተመጨረሻም እንግዲህ ዳግምና ብሌን ውጭ ላይ እናወራለን ብሎ ወጥተው ነበረ። እናም እናታቸው ደግሞ ወደ ውጭ ስትወጣ ያየችው ነገር በጣም አስደንግጧታል ማለት ነው። ብሌንና ዳግም በዚህ ልክ መቀራረባቸው ለመሳሳምም የሚያደርስ ነገር ስላየች በጣም ተናዳለች ማለት ነው። በድንጋጤ ነበረ ስታያቸው የነበረው። አሁን ላይ ሁለቱ ይዋደዳሉ፣ ይፋቀራሉ። ነገር ግን ወይዘሮ ገነት ሁለቱ አንድ ላይ እንዲሆኑ አትፈልግም። እሷ ናት ብሌንም ያሳደገቻት ባልትወልድም እንኳን ባልወልድም ልጄ ናት፣ አንተ ደግሞ ብዬ የወለድኩ ልጄ ነህ። ስለዚህ እናንተ እህትና ወንድም ነው ልትሆኑ የሚገባው። የሰፈሩ ሰው ምን ይለናል ብላ በጣም ፈርታ ነበረ። እናም ደግሞ ያንን ነገር ለሱ ነግረዋለች። እነሱ ደግሞ ምንም ነገር ከማድረግ ወደኋላ አላሉም ማለት ነው። ምክንያቱም ስለሚዋደዱ የስጋ ዝምድናም ስለሌላ ይህ ነገር እግዚአብሔርም ይፈቅዳል ብለው ስለሚያምኑ የእናታቸውን ምክር ሳይሰሙ ሁለቱ እንግዲህ ሊጣመሩ እያሰቡ ነው ያሉት ማለት ነው። ነገር ግን እናታቸው እንዳየቻቸው ካዩ በኋላ በጣም ደንግጠው ነበረ ማለት ነው። ብሌን እንግዲህ እንደሚታወቀው ያው በዳግም ተናዳ ነበረ። ምክንያቱም እናቴን የምፈልግበት መንገድ ትክክል እንኳን ባይሆን ለአንዴና ለመጨረሻ እንደምንም ብሎ ቃልን ማሳመን ነበረበት። እንዴት እንደዚህ ያደርጋል? እኔ ግን እናቱን እንዲያገኝ ብዙ መስዋዕት ከፍዬ ነበረ። እሱ ግን እናቴን እንዳገኝ ምንም ያደረገልኝ ምንም እየረዳኝ አይደለም። ለአንዴ እንኳን ዋሽቶ ቃልን ማወጣጣት አቅቶታል ብላ እንግዲህ በጣም ተበሳጭታበት ስለነበረ እንግዲህ ያው በስተመጨረሻ ላይ እሱም በሷ ፍቅር ተሸንፎ አንቺ የምትይኝን ሁሉ አደርጋለሁ ብሏል። ለፍቅሬ ስል አንቺን ላለማጣት አንቺ የምትይኝን ሁሉ እንደ አዲስ እጀምራለሁ ብሎ ቃል ገብቶላታል ማለት ነው። ነገር ግን እሱ ቃል የገባላት ሁሉ አይሆንም ማለት ነው። ከዛ ቤት እንግዲህ ቃል ተባራለች። በምንም ታምር ወደ ሰላም ቤት ልትመለስ አትችልም። ምናልባት የምርመራ ውጤት በኃይሉ ማስቀየር ችሎ አስቀይሮ እንግዲህ ቃል የእሷ ልጅ መሆኑን የሚያረጋግጥ የውሸት መረጃ እጇ ላይ እስካልደረሰ ድረስ ያኔ ራሱ እንጃ ሰላም ትመልሳታል ብዬ መገመት ትንሽ ይከብደኛል። ያደረገችው ድርጊት በአሁኑ ሰዓት ላይ በጣም ከባድ ስለነበረ ለሰላም በዚህ ልክ ልጅ እናቷን ንቃ እንዲሁም ደግሞ እየተፋችባት እንዲሁም በስድብና በአንዳንድ ነገሮች ልቧን እያቆሰለቻት እንግዲህ ወደ ቤት ትመልሳታለች ማለት በጣም ከባድ ነው። ነገር ግን የእናት አንጀት ስለሚሆንባት ድጋሜ በኃይሉ ምክንያት ቃል ልትመለስ ትችላለች። ከዛ ውጭ ግን ሰላም በመጨረሻ ላይ ቆርጣ ስለሆነ ከዛ ቤት ውስጥ ያስወጣቻት በምንም ታምር ቃል ወደ ቤት ልትመለስ አትችልም ማለት ነው።
እናም ብሌንም እንግዲህ ለእናቷና እንዲሁም ደግሞ ለዳግም ቃል የሰላም ልጅ እንዳልሆነች ሁሉንም ነገር ነግራቸዋለች ማለት ነው። ይህ ሁሉ ለምንድን ነው በሰላም ላይ ልታደርግ የፈለገችው ብላ ስትጠይቃትም የብሌን እናት እንግዲህ ያው በኃይሉ ነው ሁሉንም ነገር እየቀመረ እንደዚህ እንድትሰራ ያደረጋት በኃይሉ የሰላምን ሀብትና ንብረት ስለሚፈልግ እንዲሁም ቃል የሷ ልጅ እንደሆነች አድርጎ ነው እዛ ቤት ውስጥ ሲያስገባት የነበረው። እያንዳንዱ ሴራ የበኃይሉ ሴራ ነው። እናም ቃል የሷ ልጅ አይደለችም ብላ እንግዲህ እውነቱን ለወይዘሮ ገነትና እንዲሁም ደግሞ ለዳግም ተናግራለች ማለት ነው። ዳግምም እንግዲህ ከዛ በኋላ ነው ቃል ጥሩ ልጅ እንዳልሆነች እንዲሁም ደግሞ የሚታዘንላት ልጅ እንዳልሆነች አውቆ አሁን ላይ ለብሌን ቃል የገባላት ማለት ነው። እንደ አዲስ ቃልን ቀርቢያት አንቺ የምትይኝን ሁሉ ለፍቅሬ ስልና ለአንቺ ስል አደርገዋለሁ ብሎ ቃል የገባላት ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች አደራ ድራማ ላይ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሩ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ።